በብዙ መንገድ የአድቫንስድ የሆኑ ቴክኖሎጂዎች ግብርናን እንዲያግዙ እየተደረገ ነው ያለው። አካባቢው ላይ ባለው ቋንቋ አማካኝነት ከኛ ፕላትፎርም ጋር ኢንተራክት የሚያደርጉበትን ሲስተም አካተናል። በትራክተር ማሳረስ ይፈልጋል፣ በኮምባይነር ማስወቃት ይፈልጋል። ግን እነዚህን በሚፈልግ ጊዜ በቀላሉ ሄዶ የሚያገኝበት መንገድ የለም። የቦታው አቀማመጥ፣ የመሬቱ አይነት፣ ለዛ መሬት የሚያስፈልጉ መረጃዎች፣ እነዛ መረጃዎች በቀጥታ ለገበሬው ያሸጋግራል ማለት ነው። ዲጂታል ቴክኖሎጂን ግብርና ውስጥ በመጠቀም ወጣቶች የስራ ዕድል እንዲፈጥሩ ነው። ወደ ስነ ምህዳሩ እየመጡ ያሉ ስታርታፖች አሉ። የነሱ ኮንትሪቢዩሽን ትልቅ ነው የሚሆነው። የተባበሩት መንግስታት ድርጅት ትንበያ እንደሚያመላክተው በየዓመቱ 2.6 በመቶ እያደገ የሚገኘው የኢትዮጵያ ጠቅላላ ህዝብ ቁጥር በአውሮፓውያኑ 2030 150 ሚሊዮን እንደሚደርስ ነው። ይህ ፈጣን የህዝብ ቁጥር እድገት ታዲያ በሀገራዊ ምግብ ፍላጎት እድገት ውስጥም እንደሚንጸባረቅ ይጠበቃል። ይህ በእንዲህ እንዳለ ግብርና በኢትዮጵያ ጥቅል ሀገራዊ ምርት ውስጥ 1/3ኛውን ሲይዝ ትልቁም የሰው ኃይል ቀጣሪ ነው። ሆኖም ምርታማነቱ ዘርፉ ካለው ግዝፈት ጋር ሲነጻጸር አነስተኛ ሆኖ እናገኘዋለን። ይህ ዘርፉ በባህላዊ አሰራሮች ከመጠመዱ ካለበት የሀብት እጥረት እንዲሁም የአየር ንብረት ተጋላጭነትና ሌሎች ተግዳሮቶች ይነሳል። አሁን በተለያዩ ነገሮች እየተሻሻለ የመጣ ነገር አለ፣ ግን ስቲል ማምረት ከምንችለው ፖቴንሻል አንጻር በጣም ዝቅተኛ ነው። ይሄ እንዲሆኑ ካደረጉ ነገሮች መካከል አንዱ የግብአት አቅርቦትና የመረጃ ችግሮች ናቸው። ያ ደግሞ ማለት ምን ማለት ነው? አንድ አርሶ አደር አውትፑቱን በዛው መሰረት ዝቅተኛ ይሆናል ማለት ነው። ይሄ አንደኛው ቻሌንጅ ነው። አሁን ደግሞ ዘመኑ ያጋረጠብን ሌላ ደግሞ ቻሌንጅ ምንድነው? የክላይሜት ቼንጅ ነው። ክላይሜት ቼንጅ እንግዲህ አሁን ላይ ዝናብ በወቅቱ እንዳይመጣ ወይም ደግሞ ከመጣም ረዘም ያለ ጊዜ ሊሆን ይችላል። አንዳንድ ጊዜ ደግሞ ወቅቱን ያልጠበቀ በመኸር ወቅት የሚመጡ ዝናቦች አሉ። በወትሮ ከባህላዊ ግብርና መሳሪያዎች ጋር በጥብቅ ተሳስሮ የቆየው ይህን ዘርፍ ያሉበትን ተግዳሮቶች ለመቅረፍ ያስችል ዘንድ ከዘመናዊ ቴክኖሎጂ ጋር የማስተሳሰር ስራዎች ሲሰሩ ቆይተዋል። የኢንፑት አቅርቦት ላይ እንዲሁ የግብአት አቅርቦት ላይ ቴክኖሎጂዎችን ስንጠቀም ነበርና ዲጂታል ቴክኖሎጂዎች ወደ ሞባይል ነው ምናምን በሚመጣበት ጊዜ ብዙ ስራዎች ለመስራት ተሞክረዋል። ለምሳሌ በቀላሉ እኛ ግብርና ትራንስፎርሜሽን ኢንስቲትዩት ውስጥ 8028 የግብርና የምክር አገልግሎት አለ እና አሁን በብዙ መንገድ የአድቫንስድ የሆኑ ቴክኖሎጂዎች ግብርናን እንዲያግዙ እየተደረገ ነው ያለው ማለት ይቻላል። የዲጂታል አግሪካልቸር ሮድማፕ እና የዲጂታል ኢትዮጵያ ስትራቴጂ የመሳሰሉ ሮድማፖች በመኖራቸው ብዙ የልማት አጋሮቻችን እየገቡ ፕሪሲሽን አግሪካልቸር የሚባል ያለንን ነባራዊ ሁኔታ በደንብ ኢንፎርሜሽኑ ጋዘር ተደርጎ ፕሮሰስ ተደርጎ ለምሳሌ በሽታ የሆነ ቦታ ቢከሰት ያን በሽታ ቶሎ አውቆ አስፈላጊውን እርምጃ መውሰድ እንዲቻል እና የመሳሰሉ ነገሮችን ለማስቻል ብዙ የዳታዎች እየተሰበሰቡ የሳተላይት ዳታ የተለያዩ አስተራረስ አይነቶችን መጠቀም እንዲቻል ብዙ ስራዎች ተጀምረዋል። በይነ መረባዊ ትስስርና ሰው ሰራሽ አስተውሎትን የመሳሰሉ የዲጂታል ቴክኖሎጂዎች በግብርናው ዘርፍ ተግባራዊ የሆኑ መምጣት በዘርፉ የተሻለ ውጤታማነት፣ ያነሰ ወጪና የተሻለ ትስስር እንዲኖር አስችለዋል። ታዲያ ቴክኖሎጂ ማዕከል በማድረግ የሚንቀሳቀሱ ስታርታፖች ግብርናን ወደፊት በማራመድ እንቅስቃሴ ውስጥ ሚናቸው ቀላል አይሆንም። ዓለም አቀፉ የምግብ ስርዓት ዘላቂ ምርታማነት እንዲኖረው የምግብ ዋስትና እንዲያረጋግጥና እንደ አየር ንብረት ለውጥ ያሉ ተጽዕኖችን መቋቋም ይችል ዘንድ የግብርና ቴክኖሎጂ ተግባራዊነት ደግሞ የግብርና ስታርታፖች ቁልፍ ናቸው። በዓለም ዙሪያ ስታርታፖችን በመከታተል የሚታወቀው ትራክሰን አሁን ላይ በዓለማችን ከ29000 በላይ የግብርና ስታርታፖች እንዳሉና በየዓመቱም ከ2100 የሚልቁ አዳዲስ የግብርና ስታርታፖች ኢንዱስትሪውን እንደሚቀላቀሉ ይጠቁማል። አፍሪካ በየዓመቱ በአማካኝ 82 አዳዲስ የግብርና ስታርታፖችን የምታፈልቅ ሲሆን ጥቅል ቁጥራቸውም አሁን ላይ 1284 ሆኖ ተቀምጧል። የስታርታፕ ስነ ምህዳሯ መነቃቃትን እያሳየ የምትገኘው ኢትዮጵያ ከሌሎች ተመሳሳይ አፍሪካ ሀገራት አንጻር ቁጥሩ አነስተኛ ቢሆንም በግብርና ማሽኖች ኪራይ፣
የገበያ ትስስርና ሌሎች ጉዳዮች ላይ የሚሰሩ የግብርና ስታርታፖችን ይዛለች። የትራክሰር መረጃ እንደሚያመላክተውም አሁን ላይ 16 የግብርና ስታርታፖች በኢትዮጵያ ሲኖሩ ከነዚህ ሶስቱ ብቻ ከተለያዩ አይነት ኢንቨስተሮች ድጋፍ እንዳላቸው ተቀምጧል። ተግዳሮቶችን አሸንፈው የወጡ ቀጥታ ለአርሶ አደሩ ምርቱና ምርታማነቱን እንዲያሻሽል ገበያ እንዲያገኝ ያስቻሉ ጥቂት የሚባሉ አሉ። እርግጥ ከሌላ ዓለም ወይም ከአፍሪካ ሀገራት ጋር ራሱ ለምሳሌ ከነ ኬንያ ከናይጄሪያ ጋር ሲነጻጸሩ ብዙ ባይሆኑም ጥቂት የሚባሉ አሉ። ከኢንፑቱ ጀምረን እስከ አውትፑት ባለው የምርት ሰንሰለት ወይም ደግሞ የቫልዩ ሰንሰለት ቫልዩ ቼን የምንለው ነገር ውስጥ ብንመለከት በእያንዳንዱ የቫልዩ ቼን ስቴፕ ላይ ሶልቭ መደረግ ያለባቸው ቦትልኔኮች አሉ። ስታርታፖች ደግሞ ኢኖቬቲቭ በሆነ መንገድ ወይም ዲስራፕቲቭ በሆነ መንገድ እነዚህን ቻሌንጆች ሶልቭ የሚያደርጉባቸው ሁኔታዎች ይዘው ነው የሚመጡት እና አሁንም ወደ ገበያው እየመጡ ወደ ስነ ምህዳሩ እየመጡ ያሉ ስታርታፖች አሉ። የነሱ ኮንትሪቢዩሽን ትልቅ ነው የሚሆነው ብዬ አስባለሁ። ለዘመናት በባህላዊ አስተራረስና ምርት አሰባሰብ ዘዴዎች ታጥሮ የቆየው የኢትዮጵያ ግብርና ውስጥ ቴክኖሎጂያዊ መፍትሄዎችን ይዘው ከመጡ ስታርታፖች መካከል ኮኔክት ትሬዲንግ እና ቀዳሚው አገልግሎት የሆነው ሄሎወርፍ ይጠቀሳል። ድርጅታችን በ2019 አካባቢ ነው የተመሰረተው እንደ አውሮፓውያን አቆጣጠር። እንግዲህ ከዛ በኋላ የተለያዩ ቴክኖሎጂዎችን ለማዳበር ሞክሯል። ግን ሰክሰስፉሊ በኢንሃውስ በራሳችን አቅም ዴቨሎፕ ያደረግነውና እየሰራንበት ያለነው ቴክኖሎጂ ሄሎወርፍ የሚባል የዲጂታል ፕላትፎርም ነው። ሜካናይዜሽንን ዲጂታይዝ ማድረግ ላይ ፎከስ ያደረገ ለአርሶ አደሩ የተለያዩ ኢንፎርሜሽኖች በቀላሉ ተደራሽ እንዲሆኑ ለማድረግ ታስቦ የተሰራ ዲጂታል ፕላትፎርም ነው ሄሎወርፍ። የኢትዮጵያ ግብርና ምርምር ኢንስቲትዩት በአውሮፓውያኑ 2020 ያወጣው ጥናት እንደሚያመላክተው 6.36 በመቶ አርሶ አደሮች ብቻ በትራክተር እንደሚያርሱ 4.53 በመቶ እና 7.09 በመቶ የሚሆኑትም ዘር ለመዝራትና ምርትን ለመሰብሰብ ሜካናይዜሽን እንደሚጠቀሙ ነው። ይህ ቁጥር ባለፉት 5 ዓመታት ውስጥ መሻሻሎችን ያመጣ ቢሆንም አሁንም ግን እጅግ ለበዛው ኢትዮጵያ አርሶ አደር ሜካናይዜሽን ርቆ ያለ አሰራር ነው። ታዲያ ሄሎወርፍ አገልግሎት የሜካናይዜሽን ስርጭትን ከፍ በማድረግ ውስጥ የራሱን ሚና ለመጫወት እየተንቀሳቀሰ ይገኛል። በአርሶ አደሩ በኩል እንግዲህ ስንመለከት አሁን ላይ በትራክተር ማሳረስ ይፈልጋል፣ በኮምባይነር ማስወቃት ይፈልጋል፣ በቆሎን በማሽኖች ማስፈልፈል ይፈልጋል። ግን እነዚህን በሚፈልግ ጊዜ በቀላሉ ሄዶ የሚያገኝበት መንገድ የለም። በሌላ አንጻር ደግሞ አሁን ላይ የሜካናይዜሽን አገልግሎት እየተጠናከረ መጥቷል። ባንኮችም የተወሰነ ብድር እያመቻቹ ሰዎች ወደዛ ቢዝነስ እንዲገቡ እያደረጉ ነው። ግን በብዛት እንግዲህ ግብርና ወቅታዊ ስራ ነው፣ ወቅትን ጠብቆ የሚሰራ ስራ ነው እና በወቅቱ በነሱ አካባቢ ያለውን ስራ ከሰሩ በኋላ ረጅም ጊዜያቸውን በመቆም ያሳልፋሉ። ስለዚህ እንዲህ አይነት ኢንኤፊሸንሲዎችን ወይም ሪሶርስን በአግባቡ ያለመጠቀም ችግሮችን ለመፍታት ነው ሄሎወርፍን የሰራ ነው። በጣም ሊሰመርበት የሚገባው ነገር እንደ ኢትዮጵያ ባለ ከ14 እስከ 16 ሚሊዮን አነስተኛ መሬት ያለው አርሶ አደር ባለበት ሀገር ሜካናይዜሽንን በእያንዳንዱ አርሶ አደር ኦነርሺፕ ሶልቭ ልናደርግ አንችልም። ከኢኮኖሚም አንጻር አዋጭ አይደለም፣ ከአካባቢ ብክለትም አንጻር ቫያብል አይሆንም። ስለዚህ አገልግሎት ሰጪዎችና አገልግሎት ተጠቃሚዎቹን በደንብ ኤፊሽንትሊ የሚያስተባብር ሁኔታ ከፈጠርን በትክክል ሜካናይዜሽንን ለአርሶ አደሩ ተደራሽ ማድረግ እንችላለን። ሄሎወርፍ በአገልግሎት ሰጪውና ተቀባዩ መካከል ቀላል፣ ጠንካራና ታማኝነት ያለው ትስስርን ለመዘርጋት ያለሙ አሰራሮችን ተግባራዊ አድርጓል። ገበሬው ለቴክኖሎጂው ያለው ቅርበት ገናም ስለሆነ እየተጠቀምን ያለንበት መንገድ መደበኛ የሆነውን የስልክ ጥሪ፣ ከዛ በዘለለ ደግሞ ኤጀንቶች ለአርሶ አደሮቹ የሚቀርቡ ኤጀንቶች ይኖራሉ፣ የሰለጠኑ ግብርና ባለሙያዎች ይኖራሉ። እነዛ ግብርና ባለሙያዎች አማካኝነት ከገበሬው ፍላጎቶችን ትክክለኛ የሆነውን ገበሬውን ከመመዝገብ ጀምሮ ገበሬው የሚፈልገውን የማሽነሪ አይነት መቼ ቀን እንደሚፈልግ እሱን ከገበሬው በመጠየቅ
ዲማንድ ኮሌክት አድርገው በሄሎወርፍ ኤጀንት አፕሊኬሽን አማካኝነት ወደኛ ሲስተም ይልካሉ ማለት ነው። አንድ ገበሬ ሰርቪስ የፈለገበት አካባቢ የቦታው ማሳረስ የፈለገው መጠን ትንሽ ሊሆን ይችላል። ስለሆነ በአካባቢ ላይ ካሉት የገበሬዎች ፍላጎት ተሰብስቦ እነሱን በማቀናጀት ነው ለሰርቪስ ፕሮቫይደሩ የምንልከው ማለት ነው። ስለሆነ ለዛ ቅርብ ላለው ትራክተር ባለቤት ስንልክ የተቀናጀ መረጃ ነው የሚሆነው ማለት ነው። የማን ገበሬ ቦታ እንደሆነ፣ ስንት ሄክታር እንደሆነ፣ የት አካባቢ እንደሆነ፣ ምን ያክል ሳይዝ እንዳለው ጭምር እና በማን ኤጀንት እንደተመዘገበ ጭምር ለሰርቪስ ፕሮቫይደር እንልካለን። ያንን የላክነውን መረጃ ያ ሰርቪስ ፕሮቫይደር በሰርቪስ ፕሮቫይደር አፕሊኬሽናችን በኩል ነው የሚያገኘው። ጭነት ተሽከርካሪዎችን ብንመለከት መንገዳቸው ይታወቃል። ጅቡቲ የሚሄድ መኪና በስንት ቀን ጅቡቲ ደርሶ እንደሚመለስ ምናምን ይታወቃል። ስለዚህ ባለቤቶች መቆጣጠር አመቺ ይሆናል። ትራክተር፣ ኮምባይነር፣ እነዚህ የመውቂያ መሳሪያዎች ምናምን ግን አንድ አካባቢ ከገቡ በኋላ ረጅም ጊዜ ሰርቪስ ሰጥተው ነው የሚመለሱት። ስለዚህ ባለቤቱ ራሱ ኦፐሬት የሚያደርግበት ሁኔታ ከሌለ በስተቀር በቀላሉ መቆጣጠር አይችልም። ስለዚህ እዛ ላይ ደግሞ የአይኦቲ ወይም ኢንተርኔት ኦፍ ቲንግስ ቴክኖሎጂ የጂፒኤስ ቴክኖሎጂን ደግሞ በመጠቀም ባለቤቶቻቸው ማሽኖቻቸውን ቨርቹዋሊ መቆጣጠር የሚችሉበት የት ናቸው፣ ምን ሲሰሩ ዋሉ፣ በምን ሁኔታ ላይ ናቸው የሚሉትን ነገሮች መቆጣጠር እንዲችሉ በማድረግ ሰክሰስፉል የሚያደርግ ነው። በዘመናዊ የግብርና አሰራርና የዘርፉ ትራንስፎርሜሽን ውስጥ ከቁሳዊ ግብዓቶች ባሻገር የመሰረታዊ እውቀቶች ተደራሽነት ሚናው ትልቅ ነው። በዚህ ረገድ ሄሎወርፍ አስፈላጊ መረጃዎችን ለአርሶ አደሩ ብሎም ከአርሶ አደሩ ጋር በቅርበት ለሚሰሩት የግብርና ኤክስቴንሽን ባለሙያዎች የሚያቀርቡ ገጽታዎችንም ይዟል። የቦታው አቀማመጥ፣ የመሬቱ አይነት፣ ለዛ መሬት የሚያስፈልጉ መረጃዎች፣ እነዛን መረጃዎች በቀጥታ ለገበሬው ያሸጋግራል ማለት ነው። እንዲህ አይነት የአየር ሁኔታ ስለሚሆን እንዲህ አይነት ዝግጅት አድርግ፣ ለምታደርገው ይሄ ዝግጅት ደግሞ እንዲህ አይነት አገልግሎቶችንና ፕሮዳክቶችን እዚህ ቦታ ላይ ታገኛለህ የሚል አርሶ አደሩን የተሻለ ለክላይሜት ቼንጁ ዝግጁ የሚያደርግ ሬዚሊያንሱ ሊጨምር የሚችል አገልግሎቶችን ይዘን መምጣት አስበን ኦልሬዲ የጀመርናቸው ስራዎች አሉ። ያለንበት ዘመነ ሰው ሰራሽ አስተውሎት እንደመሆኑ የመረጃ አቅርቦትም ሆነ ልዩ ልዩ አገልግሎቶች በዚህ ቴክኖሎጂ ላይ መንተራስ ይኖርባቸዋል። በሄሎወርፍ የሚቀርቡ መረጃዎችም የግለሰቦችን ግላዊ ሁኔታ ባማከለ መልኩ እንዲቀርቡ ከሰው ሰራሽ አስተውሎት ጋር የማስተሳሰር ስራዎች እየተሰሩ ናቸው። ከአንድ ሳይድ የሆኑ መረጃዎች ይለቀቁ ነበር። ጥያቄዎች ሲኖሩን ብዙ ጊዜ ከማንበብ በዘለለ ሪስፖንድ አናደርግም። ሰው ያንን ደግሞ በሚፈልጉት ቋንቋ አካባቢው ላይ ባለው ቋንቋ አማካኝነት ከኛ ፕላትፎርም ጋር ኢንተራክት የሚያደርጉበትን ሲስተም አካተናል። ይህን ዳታ ስንሰራ ኢትዮጵያ ውስጥ ላለፉት ዓመታት ሲሰሩ የነበሩባቸውን ዳታዎች እንደ ሪፈረንስ እንወስዳለን። ከዛ ደግሞ ዓለም ላይ ያለውንም ትሬንድ እንደ ሪፈረንስ እንወስድና እነዚህ መረጃዎች ካቀናጀን በኋላ ደግሞ እታች ያለው ገበሬ እውቀት ደግሞ ማተር ያደርጋል፣ ወይ የግብርና ባለሙያ እውቀት ደግሞ ማተር ስለሚያደርግ እሱ በሚፈልገው ቋንቋ እሱ ሊረዳበት በሚችለው መንገድ እነዛን መረጃዎች ትራንስሌት ማድረግ ይፈልጋል። ስለሆነ ያንን ሁሉ ፊልተር አድርጎ ነው ዴሊቨር የሚያደርገው። አሁን ላይ ድርጅቱ ከቀደሙ የሙከራ ስራዎች ባሻገር አገልግሎቶቹን በተለያዩ የኢትዮጵያ አካባቢዎች ተደራሽ የማድረግ እንቅስቃሴዎች ውስጥ ይገኛል። መጀመሪያ ስንጀምር የጀመርነው በሰሜን ሸዋ አማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ላይ ነበር። የመጀመሪያ ፕሩፍ ኦፍ ኮንሰፕቱን የሞከርነው ሲስተሙን ዴቨሎፕ ካደረግን በኋላ ማለት ነው። እዛ ላይ ወደ ተወሰኑ ሲዝኖችን ሰርተን ውጤታማነቱን ተመለከትን። ያንን አገልግሎት ሰፋ ለማድረግ አሁን ላይ ከግብርና ትራንስፎርሜሽን ኢንስቲትዩት ጋር በጋራ በመሆን በሲዳማ፣ በመካከለኛው ኢትዮጵያ፣ በደቡብ ህዝቦችና በደቡብ ምዕራብ ኢትዮጵያ ክልሎች ላይ ለማስፋፋት አሁን እየሰራን ያለንበት ሁኔታ ነው ያለው። አሁን ላይ የምንሰራባቸው ቦታዎች ለምሳሌ የሜካናይዜሽን እድገታቸው እነ አርሲ ባሌ ከምንላቸው አካባቢዎች ዝቅተኛ ነው። ግን ደግሞ እንዳጋጣሚ ሆኖ የአግሮ ኢኮሎጂው የስነ ምህዳሩ ደግሞ ምን አይነት አድቫንቴጅ ይሰጣል? ሜካናይዜሽን በስፋት ያለባቸው ኤሪያዎች ላይ
አገልግሎት በሚቆምበት ጊዜ እነዚህኛዎቹ ኤሪያዎች ላይ እርሻ ይጀመራል። ስለዚህ ትልቁ አንደኛው ዘንድሮ ላይ ሰርቶ ማሳየት የምንፈልገውና እየሰራን ያለነው ነገር ከነዚህ ኤሪያዎች ሰርቪስ ፕሮቫይደሮች ሌሎች ኤሪያዎች ላይ ሄደው አርሶ አደሩን ሰርቭ እንዲያደርጉ የሜካናይዜሽን አገልግሎቱ በቀላሉ ተደራሽ እንዲሆንበት የማድረግ ነው። ይህ አይነት ስራዎች ሙሉ ውጤታቸውን ለመመልከት የረጅም ጊዜ ምልከታን ይሻል። ሆኖም ሄሎ እርፍ እስካሁን ተግባራዊ በሆነባቸው አካባቢዎች ላይ መልካም ለውጥና ውጤቶችን ማሳየቱ አልቀረም። የመጀመሪያ ጊዜ ለምሳሌ የሰራንባቸው ኤሪያዎች ላይ ባጠናነው ጥናት በወቅቱ በእኛ ፕላትፎርም አማካኝነት የሜካናይዜሽን አገልግሎት አክሰስ ካደረጉ አርሶ አደሮች 50 በመቶ የሚሆኑት ለመጀመሪያ ጊዜ ሜካናይዜሽን የተጠቀሙ አርሶ አደሮች ናቸው የሆኑት እና እንደ አጋጣሚ ቅድሚያ የሰጠነው የዘር አምራች ለሆኑ የገበሬዎች ህብረት ስራ ማህበራት ነው። እነዚህ እንግዲህ ዘር እንግዲህ በጣም በኳሊቲ መመረት በኳሊቲ መሰብሰብ ያለበት ስለሆነ ቅድሚያ ለሱ ነበር የሰጠነውና ዘሩን በጣም በጥራት መሰብሰብ ችለዋል። በተጨማሪ ደግሞ የአይድል ሌላ ቦታ አይድል ሆኖ ተቀምጦ የነበረው ማሽን ደግሞ እዚህ መጥቶ አገልግሎት መስጠት እንዲችል ሆኗል ማለት ነው። እንደ ሄሎ እርፍ ያሉ ለግብርናው ዘርፍ ቴክኖሎጂያዊ መፍትሄዎችን ይዘው ለሚመጡ ስታርታፖች ውጤታማነት የመንግስት ድጋፍ ወሳኝ ሚናን ይጫወታል። በኢትዮጵያ ዘመናዊ ግብርና አሰራርን በማስፈን ውስጥ ትልቁን ድርሻ የሚወስደው የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩትም ከነዚህ ስታርታፖች ጋር የቅርብ ትስስርን በመፍጠር እየተንቀሳቀሰ ነው። ከ611 ሺህ በላይ ስራ ለመፍጠር እየሰራን ያለነው እና ከዛ ውስጥ አንዱ ዲጂታል ቴክኖሎጂን ግብርና ውስጥ በመጠቀም ወጣቶች የስራ ዕድል እንዲፈጥሩ ነውና እዛ ላይ እንዲረዱ 3 ካምፓኒዎች ተመርጠዋል። በአሁን ጊዜ ጥሩ ደረጃ ደርሷል የተባሉ ለምሳሌ እንደ አሁን ሄሎ እርፍ የሚባል ወይም ደግሞ ለርሻ የሚባል እና ሌሎችም ሄሎ ትራክተር ለምሳሌ ኢንተርናሽናሊ የተለያዩ አፍሪካ ሀገርም እንዲሰሩ ኢትዮጵያ ውስጥም እየሰራ ይገኛል እና ሌሎች በጣም የሚገርሙ ዳይናሚክ የሆነ ሀሳብ ያላቸው ሌሎች ካምፓኒዎችም አሉ እና እኛ እነዚህን ማስተሳሰር ካታላይዝ ማድረግ ኢንቴግሬሽን ስራ መስራት ኮኦርዲኔት የማድረግ ስራ እንደ መንግስትም ኃላፊነት እንዳለው እንደ መንግስት መስሪያ ቤትም ኃላፊነት ስላለብን በዛ መንገድ እየሰራን እንገኛለን። በተለይ በአራቱ የደቡብ ክልሎች ላይ በዚህ ዓመት 2000 የሚሆኑ ወጣቶችን ወደ ስራ የማስገባት በሜካናይዜሽን አገልግሎትና በዲጂታል አግሪካልቸር ወደ ስራ ለማስገባት በጋራ አብረን እየሰራን ነው። የግብርና ማሽነሪዎች አገልግሎት እየሰጡ ባለበት ሁኔታ በሚበላሹ ሰዓት ጥገና ለማግኘት ወደ ትላልቅ ከተማዎች ወይም ደግሞ ከዛ አካባቢ ጥገና ባለሙያዎችን ማምጣት ስላለባቸው ረዘም ያለ ዳውን ታይም አላቸው። ስለዚህ ያንን ለመቅረፍ ከቴክኒክና ሙያ ከዩኒቨርሲቲ ተመርቀው ስራ ያላገኙ ወጣቶችን በጥገና ሙያ ዘርፍ የማደራጀትና ወደ ስራ እንዲገቡ የማድረግ ስራን እንደ አንድ ኢምፕሊሜንቲንግ ፓርትነር በደቡብ ክልል ላይ በቀድሞ የደቡብ ክልል ላይ አብረን እንሰራለን። ባለፉት 5 ዓመታት ውስጥ የስታርታፕ ስነ ምህዳሩን የሚያሻሽሉ የህግ ፖሊሲና ስትራቴጂ እርምጃዎች ተግባራዊ ሆነዋል። ባለፈው ነሐሴ የጸደቀው የኢትዮጵያ ስታርታፕ አዋጅ ቁጥር 1396/2017ም ለስታርታፖች እውቅና ከመስጠት አንስቶ ልዩ ልዩ የፋይናንስ አማራጮች እንዲያገኙ በር ከፍቷል። በቅርብ ጸድቆ ወደ ስራ የገባው የዲጂታል ኢትዮጵያ 2030 ስትራቴጂም እንደቀደመው የዲጂታል ኢትዮጵያ ስትራቴጂ 2025 ሁሉ ግብርናን ከስትራቴጂያዊ ትኩረቶች ማዕከሉ መካከል አስቀምጦታል። ከነዚህ የህግ ፖሊሲና ስትራቴጂ እርምጃዎች ባሻገር ልዩ ልዩ የግልና የመንግስት ተቋማት የልማት አጋሮች ብሎም ሌሎች ባለድርሻዎች ዘንድ ያሉ እንቅስቃሴዎች ለግብርና ስታርታፖቹ ምቹ ስነ ምህዳርን እየፈጠሩ ይገኛል። ኢንኩቤሽኖች አሉ እየተጀመሩ ነው ያሉት። የመንግስት የተለያዩ ዩኒቨርሲቲዎችም እንዲህ አይነት ኢንኩቤሽን ሴንተሮችን እያቋቋመ ነው ያለው። የግል እንደ አይሲአዲስ እና የመሳሰሉ ብሉሙን የመሳሰሉ ደግሞ የሚሰሩ አሉ። በተለይ ሮድ ማፓችን ላይም ስለተጠቀሰ ይህንን በመጠቀም እኛም ለምሳሌ አሁን በቅርቡ ኢኖቬሽን ቻሌንጅ ላውንች አድርገናል። የኛ ግብርና ትራንስፎርሜሽን ኢንስቲትዩት ትልቅ ፕሮግራም አለው። በአገር አቀፍ ደረጃ ላውንች የተደረገ የአግሪካልቸራል ኮመርሻላይዜሽን ክለስተር እዛ በጣም ካምፓኒዎች ስለሚቋቋሙ የአርሶ አደር ካምፓኒዎች ስለሚቋቋሙ እዛ ውስጥ እነዚህ ወጣቶች የራሳቸውን ፕሮዳክት ይዘው ማሳደግ የሚችሉበትን ኦፖርቹኒቲ ክሬት እናደርጋለን። የግብርና ዘርፉን በዘመናዊ ቴክኖሎጂዎች የመደገፍ እንቅስቃሴ አካታች ሀገራዊ ብልጽግናን በማምጣት
የገጠር ማህበረሰቡን ኑሮ በማሻሻል ውስጥ ብሎም የአየር ንብረት ለውጥ የሚደቅናቸው ስጋቶችን በመቋቋም ውስጥ ቀጥተኛ ሚና እንደሚኖረው ይታመናል። የዲጂታል ኢትዮጵያ 2030 ስትራቴጂም በተለይ ግብርና ዘርፉ እንደ ሰው ሰራሽ አስተውሎት፣ ብሎክቼን እና ዲጂታል የመረጃ አገልግሎት ባሉ የቴክኖሎጂ አማራጮች ለመደገፍ ልዩ ልዩ ኢኒሼቲቮችን አስቀምጧል። መሰል የግብርና ዘርፉን ለማዘመን የሚከናወኑ ተግባራትና መሪ ዕቅዶች በቀጣዮቹ ዓመታት ውስጥ የግብርና ስታርታፖችን ጉዞ የተሻለ ዘርፉንም ይበልጥ ምርታማ እንደሚያደርጉት ይጠበቃል።